ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ረቡዕ ረፋድ ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ የዕለቱን የጥንቅሮቻችንን መረጃዎች እንድትከታተሉ አክብሮታዊ ግብዣችን ነው። የጥንቅሮቻችን መረጃዎች በየዕለቱ እንዲደርሷችሁ ላይክ በማድረግ እንድትከታተሉንም እያሳሰብን ከዝርዝሮቹ በፊት ዋና ዋናዎቹን እንጠቁማችሁ። ሰሞኑን በመላ ትግራይ በሁሉም የህወሓት አመራሮች የገጠር ቀበሌዎች ህዝቡን ሰብስቦ የማናገር ከፍተኛ እንቅስቃሴዎች እየታዩ ነው። ከፍተኛ የህወሓት አመራሮች ከሚባሉት ጀምሮ እስከ ተራው ካድሬ ድረስ በዚሁ ህዝቡን ጠርቶ የማወያየት እንቅስቃሴ ውስጥ ተጠምደው ታይተዋል። የህወሓት ስራ አስፈጻሚ አባልና የድርጅቱ የጽህፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር የትግራይን ቀጣይ ዕጣ ፈንታ በተመለከተ ሲናገሩ በቃ ጨርሰናል፣ ሰነድም አዘጋጅተናል ሲሉም ተናግረዋል። ተመልክተነዋል። 4000 ሰዎች ተሰብስበው እየመከሩ ባሉበት የኢትዮጵያ ሀገራዊ ምክክር ላይ አጀንዳዎች ሆነው ከቀረቡት የአዲስ አበባና ድሬዳዋ ከተሞች ጋር በተያያዘ አዲስ አበባን በተመለከተ 4 አማራጮች የቀረቡ መሆኑ ታውቋል። ለድሬዳዋ የቀረቡትንም አማራጮች አካተን በጥንቅራችን የምንመለከተው ይሆናል። የጦርነት ማስጠንቀቂያ መግለጫው በገዢው ፓርቲና በህወሓት ከፍተኛ አመራሮች መካከል የከረረ የታሪክና የቃላት ጦርነት ቀስቅሷል። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት የፓርቲውን የነጭ ሽብር ታሪክ በመጥቀስ ከባድ ያጸፋ መልስ የሰጡ ሲሆን የመቀሌው አመራር በበኩላቸው ገዢው ፓርቲ ራሱ የድሮውን የጥፋት መስመር ተክቷል ሲሉ ወርፈዋል። ሙሉ መረጃውን ይዘነዋል። ሱዳን በሀገሪቱ ለተከሰተው እጅግ አስከፊ የኃይል መቆራረጥና የኔትወርክ መበላሸት ኢትዮጵያን ተጠያቂ በማድረግ አዲስ ይፋዊ ክስ ሰንዝራለች። መረጃ የጥንቅራችን አካል ነው። ከዚህም በተጨማሪ ከቀጠለው የኢራን አሜሪካ ጦርነት ጋር በተያያዘ ሌሎችንም መረጃዎች አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር የተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስና የይሉ ብዕለ አሚኑ እንዲ አብይ በቃ ጨርሰናል። ሞንጀሪኖ ሰሞኑን በመላ ትግራይ በሁሉም የህወሓት አመራሮች የገጠር ቀበሌዎች ህዝቡን ሰብስበው የማናገር ከፍተኛ እንቅስቃሴዎች እየታዩ ነው። ከፍተኛ የህወሓት አመራሮች ከሚባሉት ጀምሮ እስከ ተራው ካድሬ ድረስ በዚሁ ህዝቡን ጠርቶ የማወያየት እንቅስቃሴ ውስጥ ተጠምደው ታይተዋል። ይሄው ህወሓት ያሰበው ጦርነት አይቀሬ መሆኑን የሚያመላክቱ ኃይለ ቃሎች እየተወረወሩበት ያለው ስብሰባ ከመቀሌ ጀምሮ ዋና ዋና የክልሉን ከተሞች ባካተተ መልኩ እስከ ገጠሩም ድረስ የዘለቀ ሆኖም እየታየ ነው። በዋና ዋናዎቹ ከተሞች ደብረጽዮን ገብረ ሚካኤልን ጨምሮ ፈትለወርቅ ገብረ እግዚአብሔር፣ ሞንጆሪኖና ሌሎች ከፍተኛ የህወሓት አመራሮች ስብሰባዎቹን ሲመሩ ታይተዋል። ደብረጽዮን ባለፈው እሁድ መቀሌ ላይ ያስጀመሩትን ስብሰባ በትላንትናው ዕለትም መቀሌ ላይ ሲያካሂዱ ታይተዋል። ህወሓት ጦርነት አይቀሬ መሆኑን የሚያመላክት አንድ መግለጫንም በትላንትናው ዕለት አውጥቶ ታይቷል። ከውይይቱ አጀንዳዎች መካከልም የትግራይ ቀጣይ ዕጣ ፈንታ ወዴት የሚለው ጉዳይ ሲነሳም ተደምጧል። በዚህ ጉዳይ ሞንጆሪኖ አንድ ሰነድ አጥንተን ጨርሰናል ሲሉ ተደምጠዋል። የህወሓት አመራሮች በትግራይ ዕጣ ፈንታ ላይ የሚወሰን ሰነድ ማዘጋጀታቸውን ሞንጆሪኖ ግልጽ ፍንጭ ሰጥተዋል። የህወሓት ጽህፈት ቤት ኃላፊና ከድርጅቱ ስራ አስፈጻሚ አባላት መካከል አንዱ የሆኑት ሞንጆሪኖ በመባል የሚታወቁት ፈትለወርቅ ገብረ እግዚአብሔርም ወደ አዲግራት በማምራት በዚያ የሚገኘውን ስብሰባ ሲመሩ ታይተዋል። ሞንጆሪኖ ደብረጽዮን መቀሌ ላይ ሲያደርጉት የነበረውን አይነት የሌላ ዙር ጦርነትን መጀመር የሚያመላክትና በኃይለ ቃላት የታጀቡ ማብራሪያዎችን ሲሰጡ ታይተዋል። ሞንጆሪኖ በህወሓት በኩል የታሰበውን ጦርነት ምክንያታዊነት ለማስረዳትም ሰፊ ማብራሪያ ሲሰጡ ታይተዋል። በጦርነት ቆመዋል ስለተባሉት የልማት ስራዎች ዳግም መጀመር ጉዳይ ሞንጆሪኖ አታስቡት ብለዋል። እኛ ለሰላም ጥረቶችን ስናደርግ ጠላት ግን ሊያጠፋንና ሊወረን በመዘጋጀት ላይ በመሆኑ አሁን ባለው ሁኔታውን በሚገባ ለማስረዳት እያደረግነው ያለው ስብሰባ ነው ሲሉም የስብሰባው ዓላማ ነው ያሉትን ሲናገሩ ተደምጠዋል። በዚሁ መሰረትም አሁን ባለው ሁኔታ ሁላችንም የተግባባን በመሆኑ ሁላችንም በየድርሻችን የምንሰማራ ይሆናል ያሉት ሞንጆሪኖ ከዚህ ውጭም የተቋረጠ የትግራይ ልማት እንዴት ይቀጥላል የሚል ጥያቄም ከተሰብሳቢዎች ቀርቦላቸውም ነበር። ሞንጆሪኖ በትግራይ በጦርነት ተቋርጧል የተባሉትን የልማት ስራዎችን መልሶ ማስቀጠል የሚለውን በተመለከተ እንደ ቅንጦት አይተውታል። ወቅቱ የህልውና ትግል ወቅት ነው። ልማት የሚቀጥለው እኛ ስንኖር ነው።
ሁሉንም ነገር የሚሆነው ስንኖር በመሆኑ አሁንም ቢሆን ቅድሚያ የምንሰጠው የቆሙትን የልማት ስራዎች ማስቀጠሉ ላይ ሳይሆን የህልውና ትግላችን ላይ ነው ሲሉ ሞንጆሪኖ ሲናገሩ ተደምጠዋል። የህወሓት አመራሮች አሁን ባለው ሁኔታ ሁሉንም ነገር የህልውና ጉዳይ አድርገው በየስብሰባው እያቀረቡ ሲሆን ይኸው ስብሰባም እንደ ህዝብ እንድንጠፋ አንፈቅድም የሚል መሪ ቃል የተሰጠው ነውም ታይቷል። የህወሓት አመራሮች ከዚህም በተጨማሪ የትግራይን መጻኢ ዕድል የሚወስን ሰነድም አጥንተን ጨርሰናል እያሉም ነው። ሞንጆሪኖ በአዲግራቱ ስብሰባ ላይ ጨርሰናል ባሉት የትግራይን ዕጣ ፈንታ ይወስናል በተባለው ሰነድ ላይ የተወሰነ ፍንጭ ሰጥተዋል። እንደ መንግስት የትግራይ መውጫ መንገድ ምንድነው የሚለውን ጉዳይ በተመለከተ አስበንና አጥንተን ጨርሰናል ያሉት ሞንጆሪኖ አክለውም በማዕከላዊ ኮሚቴና በስራ አስፈጻሚም ደረጃ ውይይቶችን በማድረግ መግባባት ላይ ደርሰናል ሲሉም ተናግረዋል። በጠቅላላው ግን አሁንም ቢሆን ልንታገልበት ይገባል ብለን የያዝነው ዓላማ አለ። ይህም የትግራይ ህዝብ ሳይሸራረፍ የራሱን ዕድል በራሱ እንዲችል ማድረግ ነው ሲሉ ሞንጆሪኖ በዚሁ የአዲግራቱ ስብሰባ ላይ ተናግረዋል። ይህ የትግራይን ዕጣ ፈንታ ይወስናል የተባለውና በህወሓት አመራሮች ደረጃ ተጠና በተባለው ሰነድ ጉዳይ ላይ ግን ሞንጆሪኖ ዝርዝር መረጃን ከመስጠት ተቆጥበዋል። በቀጣይ ርዕስ ስለ አዲስ አበባ የቀረቡት 4 አማራጮች 4000 ሰዎች ተሰባስበው እየመከሩበት ባለ የሀገራዊ ምክክር ላይ 8 ወሳኝ የተባሉ አጀንዳዎች የቀረቡ መሆኑ የሚታወስ ሲሆን ከነዚሁ አጀንዳዎች መካከልም አዲስ አበባና ድሬዳዋን የሚመለከቱ አጀንዳዎች ይገኙበታል። እንደ ዛሬው ዋዜማ ዘገባ ከሆነ ሀገራዊ ምክክር ኮሚሽኑ በምክክሩ ላይ ላሉ ተሳታፊዎች የሀገራዊ ምክክር አጀንዳዎች ላይ የውይይት መሪ ጥያቄዎች ሰነድን አቅርቧል። በዚሁ ሰነድ ላይም የአዲስ አበባ እንደዚሁም የድሬዳዋ ከተማን መጻኢ ዕጣ ፈንታ የሚወስኑ አማራጭ ሀሳቦች ተዘርዝረው መቅረባቸውን ይኸው የዋዜማ ዘገባ አክሎ አመላክቷል። በዚሁ መሰረትም አዲስ አበባ 4 አማራጮች ቀርበውላታል ተብሏል። እንደ ዘገባው ከሆነ ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች በዝርዝር ተቀምጠዋል። የምክክሩ ተሳታፊዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ መሆኑን ያመለከተው ዘገባው በዚሁ መሰረትም አማራጮቹ አዲስ አበባን ሲቲ ስቴት ወይም ራስ ገዝ ማድረግ፣ የፌዴራል አካል እንድትሆን ማድረግ፣ ራሷን የቻለች ክልል ሆና እንድትወጣ ማድረግ፣ እንደዚሁም የኦሮሚያ አካል ማድረግ የሚሉት በሰነዱ የቀረቡ አማራጮች ናቸው ተብሏል። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማ ወሰንና የቦታዎች ስያሜዎች፣ የከተማ የሥራ ቋንቋ እንዲሁም የከተማ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ የቀረቡ መሆኑን ዘገባው አክሏል። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ 3 የህጋዊ አቋም አማራጮች የቀረቡላት መሆኑ ታውቋል። ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል የሚሉት ደግሞ ለከተማው የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም ተብሏል። የድሬዳዋ ከተማ ወደፊት አስተዳደራዊ ሁኔታ፣ የህዝቦቿ አስተዳደራዊ ሁኔታ፣ የህዝቦቿ ውክልናና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖረው የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት የተጠቀሱ መሆኑን ሰነዱን ዋቢ ያደረገው ይኸው የዋዜማ ዘገባ አመላክቷል። ወደ ቀጣይ ርዕሳችን ስናልፍ የጠቅላይ አማካሪና የህወሓት አመራሩን ያፋጠጠው ክስተት የጦርነት ማስጠንቀቂያ መግለጫው በገዢው ፓርቲና በህወሓት ከፍተኛ አመራሮች መካከል የከረረ የታሪክና የቃላት ጦርነት ቀስቅሷል። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት የፓርቲውን የነጭ ሽብር ታሪክ በመጥቀስ ከባድ አጸፋ የሰጡ ሲሆን የመቀሌው አመራር በበኩላቸው ገዢው ፓርቲ ራሱ የድሮን የጥፋት መስመር ተክቷል ሲሉ ወርፈዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መንግስት በፕሪቶሪያ የሰላም ስምምነት የገባውን ቃል በመጣስ ትግራይን በድምፅ አልባ ከበባ ውስጥ በማስገባት ክልሉን ወደ ዳግም ጦርነት ለመመለስ በትጋት እያሴረ ነው በሚል ባወጣው ጠንካራ መግለጫ መክሰሱ ይታወሳል። ፓርቲው በትናንቱ መግለጫው የፌዴራል መንግስት የመንግስት ሰራተኞችን ደሞዝ፣ የነዳጅ አቅርቦትና በጀት የመከልከል እንዲሁም የመሰረታዊ አገልግሎቶችን ማዕቀብ የማድረግና የትራንስፖርት መንገዶችን የመዝጋት ድርጊቶችን እየፈጸመ ነው ብሏል። በተጨማሪም በቅርቡ በአዲስ አበባ መስቀል አደባባይ ህወሓትን በማውገዝ የተካሄደውን የተቃውሞ ሰልፍና አስተባባሪዎቹን በይፋ የተቸው ኢህአፓ ይህ አካሄድ ሀገሪቱን ወደ ሌላ አውዳሚ የኃይል እርምጃ ለመግፋት የታለመ የፕሮፓጋንዳ ዘመቻ ነው ሲል የከረረ ክስ ሰንዝሯል። ይሁን እንጂ ይህ የኢህአፓ ጠንካራ መግለጫ በገዢው ፓርቲ ዘንድ በቀላሉ ያልታለፈ ሲሆን የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት የፓርቲውን ታሪካዊ ጠባሳ ወደ መድረክ በመጎተት ጠንካራ ምላሽ በይፋ ሰጥተዋል። ዲያቆን ዳንኤል ክብረት በሰጡት አጭር አጸፋ ቀይ ሽብርን ያመጣው ደርግ ታግዶ ነጭ ሽብርን ያመጣው ኢህአፓ ሊፈቀድለት አይገባም ነበር በማለት የፓርቲውን የ1960ዎቹና 70ዎቹ የትጥቅ ትግል ታሪክና የነጭ ሽብር ትዝታን በመቀስቀስ መልሰው አጥቅተዋል። ይህ የአማካሪው ምላሽ በታሪክ ከፍተኛ የደም መፋሰስና የከተማ ውስጥ የፖለቲካ ግድያ ስም የሚነሳበት ፓርቲ ዛሬ ላይ ቆሞ
ለመንግስት ስለ ሰላምና ህግ ማስከበር ሊሰብክ ወይም የሞራል የበላይነት ሊኖረው አይገባም የሚል ግልጽ መልእክት ያስተላለፈ ፖለቲካዊ ክስ ሆኖ ተመዝግቧል። በሌላ በኩል በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን የያዘው ክልላዊ መንግስት ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ በዚህ ጉዳይ ዙሪያ ማብራሪያ የሰጡበት አነጋጋሪ መግለጫ በትግርኛ ቋንቋ በይፋ የትስስር ገጻቸው አስፍረዋል። አቶ አማኑኤል መተካካት በሚል ርዕስ ባወጡት መልእክት ትላንት በሰባዎቹ በህዝቡ ላይ ጥፋት አቋም ይዞ የነበረው ኢህአፓ ዛሬ ከትግራይ ጎን ሲቆም የሚቆጡ የብልጽግና ደጋፊዎች ቁጣቸው ድርጅቱ ተሳስቷል በሚል ሳይሆን የብልጽግና መንግስት ራሱ የድሮውን የኢህአፓ የጸረ ህዝብ አቋም ተክቶ በመንቀሳቀስ ላይ በመሆኑ ነው ሲሉ ከሰዋል። አመራሩ አክለውም በአሁኑ ወቅት የገዱ አንዳርጋቸውን የዮሐንስ ቧያለውንና የአንዳርጋቸው ጽጌን የፖለቲካ መስመር በመተካት ከገዢው ፓርቲ ጎን ተሰልፎ በትግራይ ህዝብ ላይ አዲስ የጄኖሳይድ ጦርነት እንዲታወጅ የሚማጸኑ ጥቂት የትግራይ ተወላጆች መኖራቸውን በመጥቀስ ድርጊቱን በጽኑ አውግዘዋል። በቀጣይ ርዕሳችን የሱዳን አዲስ ክስ። ሱዳን በሀገሪቱ ለተከሰተው እጅግ አስከፊ የኃይል መቆራረጥና የኔትወርክ መበላሸት ኢትዮጵያን ተጠያቂ በማድረግ አዲስ ይፋዊ ክስ ሰንዝራለች። የሱዳን የኤነርጂ ሚኒስቴር ትላንት ማክሰኞ ሐምሌ 14 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በመላው ሱዳን በተለይም በዋና ከተማዋ ካርቱምና በበርካታ ግዛቶች ውስጥ ለተከሰተውና በቀን እስከ 18 ሰዓታት ለሚደርሰው አስከፊ ኤሌክትሪክ መቆራረጥ ዋናው ምክንያት ከኢትዮጵያ የሚመጣው የኃይል አቅርቦት ሙሉ በሙሉ መቋረጡ መሆኑን በይፋ አስታውቋል። ይህ የሱዳን ተከታታይ ክስ በሁለቱ ሀገራት መካከል ባለው የድሮን ጥቃት ውዝግብና አምባሳደር የመጥራት ፍጥጫ ላይ አዲስ ነዳጅ የጨመረ ቢሆንም በሌላ በኩል ግን ሱዳን የዕለት ተዕለት የኢንዱስትሪ የግብርናና የቤት ውስጥ ኤሌክትሪክ ፍላጎቷን ለማሟላት በኢትዮጵያ ታላቅ የኃይል ድጋፍ ላይ ምን ያህል ጥገኛ መሆኗን በግልጽ ያሳየ ተጨባጭ እውነታ ሆኖ ተመዝግቧል። ሚኒስቴር መስሪያ ቤቱ ለችግሩ በርካታ የሀገር ውስጥ ቴክኒካዊና ተግባራዊ ፈተናዎችን የጠቀሰ ሲሆን በከፍተኛ የበጋ ሙቀት ምክንያት የኃይል ፍላጎት መጨመሩን፣ ተፈናቃዮች ወደ ቀያቸው መመለሳቸውንና የሙቀት ኃይል ማመንጫዎች በነዳጅ እጥረት ስራ ማቆማቸውን ዘርዝረዋል። ይሁን እንጂ የሱዳን ባለስልጣናት የሀገር ውስጥ ውድቀታቸውን ለመሸፈን ኢትዮጵያን ዋነኛ ተጠያቂ ለማድረግ የሞከሩበት ይህ መግለጫ አዲስ አበባ ለጎረቤት ሀገራት የምታደርገውን ቀጠናዊ ልማት ድጋፍ የሚያጎላ ሆኗል። በተጨማሪም በሱዳን የእርስ በእርስ ጦርነት ምክንያት የኃይል ማመንጫ ክፍሎች፣ የትራንስፎርመር ጣቢያዎችና ኤሌክትሪክ ማስተላለፊያ መስመሮች ላይ በተለያዩ ታጣቂዎች የተፈጸመው ስልታዊ ጥቃት፣ ዘረፋና ውድመት ለስርዓቱ መናጋት ትልቁን ድርሻ መያዙ በጥናቱ ተረጋግጧል። የሱዳን መንግስት ይህንን አጠቃላይ የኃይል ውድቀት ለመቀነስና ሙሉ በሙሉ የሲስተም መደርመስ እንዳይከሰት ለመከላከል ሰፊ የመልሶ ማቋቋም መርሃ ግብር መጀመሩን አስታውቋል። ሚኒስቴሩ በከባድ የደህንነትና የሎጂስቲክስ እጥረት ውስጥ ሆኖ ከ260 ሜጋዋት በላይ ኃይል ወደ ብሔራዊ ኔትወርክ መመለሱንና ሂደቱ ሲጠናቀቅ አቅሙ 600 ሜጋዋት እንደሚደርስ የገለጸ ሲሆን ከ1700 ኪሎ ሜትር በላይ የተበላሹ የኃይል ማስተላለፊያ መስመሮችን መጠገኑን ጠቁሟል። በቀጣይ መረጃ የጦርነቱ ዋጋ ከ37 ቢሊዮን ዶላር በለጠ። የኢራኑ ጦርነት አሜሪካን 37 ቢሊዮን ዶላር አስወጣ። አሜሪካ ለ11ኛ ቀን ኢራንን መደብደብ ቀጥላለች። በትላንትናው ዕለት ሴንትራል ኮም የኢራን ወታደራዊ ማዕከላትን፣ የባህር ኃይል አቅሞችን፣ የአውሮፕላን ማደሪያ መሰረተ ልማቶችን፣ የድሮን ማከማቻ ተቋማትን እንዲሁም የመከላከያ መሰረተ ልማቶች ላይ ጥቃት መፈጸሙን ገልጿል። ጥቃቱን ተከትሎ በኢራን ዋና ከተማ ቴህራን የፍንዳታ ድምጾች የተሰሙ ሲሆን በደቡብ ኢራን ግዛቶች ባሉ ከተሞችም በርካታ ፍንዳታዎች ተከስተዋል። የአሜሪካ ጦር በ11 ቀን ጥቃቱ በርካታ ሚሳይሎችን እንደተጠቀመ ሲነገር ኢራንም ያጸፋ መልስ ሰጥታለች። ኢራን በትላንትናው ዕለት በኩዌት የሚገኝ አልዳዋህ በሚሰኝ ስፍራ የአሜሪካ መሳሪያ ማከማቻ ላይ በድሮን ጥቃት መፈጸሟን አስታውቃለች። ዳግም የቀጠለው የሁለቱ ሀገራት ጦርነት ታዲያ ዋሽንግተንን በእጅጉ ገንዘብ እያስወጣ ስለመሆኑ ዓለም አቀፍ ልሳናት ዘግበዋል። ከአሜሪካ የጦር ሚኒስቴር በተሰማ መረጃ እስካሁን ለኢራን ጦርነት ፔንታጎን 37.5 ቢሊዮን ዶላር ወጪ አድርጋለች። የጦር ሚኒስትሩ ፒት ሄግሴት የአሜሪካ ኮንግረስ ተጨማሪ 87 ቢሊዮን ዶላር ለጦርነቱ እንዲመድብ ጥያቄ አቅርበዋል። ሄግሴት በጀቱ ዘመቻውን እንዲቀጥልና መቋረጥ እንዳይኖር ያደርጋል ሲሉ ተሰምተዋል። የጦር ሚኒስትሩ ይህንን ያሉት በሳምንቱ በሴኔት የበጀት ኮሚቴ ፊት ቀርበው ነው። ከባለፈው ሜይ ወር ወዲህ የጦርነቱ ወጪ በ8 ቢሊዮን ዶላር መጨመሩን አስረድተዋል። 87 ቢሊዮን ዶላር የጠየቁ ሲሆን ከዚህ ውስጥ 67 ቢሊዮኑ የኢራኑን ዘመቻ በቀጥታ ለማስቀጠል የሚውል ነው ብለዋል። ሚኒስትሩ ያለ ኮንግረሱ የበጀት ድጋፍ ፔንታጎን የፋይናንስ ችግር ውስጥ ሊገባ እንደሚችል አስጠንቅቀዋል። የጦር አባላት ክፍያ፣ ስልጠና፣ የፈንጅና መሳሪያ ምትክ ማድረግ አንችልም ነው ያሉት። የኮንግረስ ምንጮች ግን የጦርነቱ ዋጋ 37 ቢሊዮን ብቻ አይደለም ሲሉ ገልጸዋል። በመካከለኛው ምስራቅ በኢራን ጥቃት የወደሙ የአሜሪካ ጦር አቅሞችን መልሶ ለመጠገን በብዙ ቢሊዮኖች ያስፈልጋሉ ብለዋል። የጦር ሚኒስትሩ የኮንግረስ ቆይታ ሰፊ የፖለቲካ ልዩነቶች የታዩበት፣ በተቃውሞና ጸረ ጦርነት ጩኸት ድምጾች የታጀበ ነበር።
ዴሞክራቶች የአሜሪካ መካከለኛ ገቢ ያለው ማህበረሰብ በዋጋና ኑሮ ውድነት እየተሰቃየ ባለበት ለፈንጅ ምርትና ግዢ ገደብ የሌለው ገንዘብ መጠየቅን ተቃውመዋል። የጦር ሚኒስትሩና የትራምፕ አስተዳደር አገሪቷን ወደማያልቅና የማያዛልቅ የተራዘመ ጦርነት ውስጥ ዘፍቀዋታል ሲሉም በጽኑ ተችተዋል። የጦር ሚኒስትሩ ግን የኮንግረስ አባላቱ እፈሩ ሲሉ የጮሁባቸው ሲሆን የትራምፕ ጥላቻ ያለባችሁ ሲሉ ዘልፈዋል። እያንዳንዱ የሚወጣው ዶላር የአሜሪካ ወታደራዊ አቅምን የሚያጠናክር ነው ሲሉም ተሰምተዋል። የአሜሪካ ኮንግረስ እስከ ቀጣይ መስከረም ድረስ ለረፍት የሚበተን መሆኑ ፔንታጎን በጀቱ አሁን እንዲጸድቅለት ትግል እያደረገ ይገኛል። ዴሞክራትና ሪፐብሊካኑ በዚህ ሳይስማሙም ቀርተዋል። ቀደም ሲል አፕሪል ላይ የተፈረመው የሰላም ስምምነት መፍረሱን ተከትሎ የአሜሪካ ጦር ዘመቻውን ለመቀጠል የበጀት እጥረት እንደገጠመው ነው መረጃ ያመለከተው። ጦርነቱ አሁን ላይ ለ11 ቀናት ቀጥሎ እየተካሄደ ይገኛል። ነጩ ቤተ መንግስት ከፔንታጎን የበጀት ጥያቄ በተጨማሪ ለመካከለኛው ምስራቅ ዘመቻዎች የ1.5 ትሪሊዮን ዶላር በጀት ኮንግረሱን በመጠየቅ ላይ ይገኛል። ጦርነቱ ከተጀመረ ከ18 በላይ ወታደሮች መሞታቸውን ፔንታጎን ከሰሞኑ መግለጹም ይታወሳል። ወደ ቀጣይ መረጃ አለፍን። ሳውዲ የኒውክሌር መሳሪያ ለመጨበጥ እየተራመደች ይሆናል ተባለ። በሳምንቱ ሪያድ ለዘመናት ስትመኘው የነበረውን ህልም ልታሳካ ቀርባለች። ፕሬዚዳንት ትራምፕ ለሳውዲ የኒውክሌር ግንባታ የሚውል ትልቅ ስምምነት አጽድቀዋል። ለ30 ዓመታት የሚቆይና 10 ቢሊዮን ዶላሮችን የሚጠይቀው ይህ ስምምነት በኒውክሌር ግንባታ ሌሎች አሜሪካዊ ያልሆኑ ተፎካካሪዎችን የሚያባርር ነው። ስምምነቱ በተለምዶ 123 ስምምነት የሚሰኝ ሲሆን እንደ አውሮፓውያን አቆጣጠር በ1954 የወጣውን የአሜሪካ አቶሚክ ኃይል ህግ ተከትሎ የተዘጋጀ ነው። ስምምነቱ በቅርቡ በአሜሪካ ኤነርጂ ሚኒስትር ክሪስ ራይት እና በሳውዲ አቻቸው አብዱልአዚዝ ቢን ሰልማን ይፈረማል ተብሎ ይጠበቃል። ስምምነቱ አሜሪካ ቀደም ሲል በጥብቅ ትከተላቸው የነበሩትን ኒውክሌርን ከሲቪል ፕሮግራም ውጭ የማስቀጠል ህጎች የላሉበት ሲሆን ይህም ሳውዲ የኒውክሌር መሳሪያ ለመጨበጥ በር ይከፍትላት እንደሆነ ጥያቄ አስነስቷል። ሳውዲ በሲቪል የኒውክሌር ፕሮግራሟ የምታብላላ ዩራኒየም መጠንና የጥራት ደረጃ ለሳውዲ የሚተውና ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA ሊታዘበው የማይችለው መደረጉ ነው ሪያድ በረጅም ጊዜ መሳሪያው ባለቤት ለመሆን በር ከፍቶላታል ያስባሉ። ዋሽንግተን በዚህ ስምምነት ለሌሎች የመካከለኛው ምስራቅ ሀገራት ለዘመናት ከልክላ የነበረን መሳሪያ ለሳውዲ ፈቅዳለች። እንደ አውሮፓውያን አቆጣጠር በ2009 ተፈርሞ በነበረው ስምምነት አሜሪካ በኒውክሌር ኃይል ግንባታ ከሀገራት ጋር ስትፈራረም በስምምነቱ የምታስጠብቀውን ጎልድ ስታንዳርድ ወይም ወርቃማው መስፈርትና ጥብቅ ክልከላ አለመካተቱ ነው ሳውዲ መሳሪያውን እንድትጨብጥ በር ከፍቶላታል ያስባለው። ስምምነቱ አቡዳቢ ዩራኒየምን የማበልጸግ ወይም ያገለገለውን ደግሞ መልሶ የማዘጋጀት ወይም ሪፕሮሰሲንግ መብት እንዳይኖራት ማድረግ ሲኖርበት፣ አዲሱ ስምምነት ግን ያንን እገዳ በግልጽ ያስቀር ሆኗል። ሳውዲ አረቢያ በራሷ ግዛት ውስጥ ዩራኒየምን የማበልጸግና ፕሉቶኒየምን መልሶ የማዘጋጀት መብትን የሚያጎናጽፍ ስምምነት ነው። ስምምነቱ የአሜሪካ ኩባንያዎች በሳውዲ ግዛት ውስጥ የሀገር ውስጥ የዩራኒየም ማበልጸጊያ ፋብሪካ እንዲገነቡ በር ሲከፍት፣ ለሲቪል ኃይል ማመንጫ ዝቅተኛ ደረጃ ያለው ሪያክተርና ነዳጅ ጥቅም ላይ መዋል ሲገባው፣ በዚህ ስምምነት ግን ሳውዲ በሂደት ለኒውክሌር ጦር መሳሪያ የሚሆን ከፍተኛ ደረጃ ያለው ዩራኒየም ወደ ማምረት በሚያስችል መልኩ መሰረተ ተቋማት እንድትገነባ ውሳኔውን ለሪያድ ይሰጣል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ቁጥጥር የሚፈቅድ ተጨማሪ ስምምነት ወይም አዲሽናል ፕሮቶኮል እንዲወጣ የተደረገ በመሆኑ ይህ ኤጀንሲው ያልተገለጹ ወይም አጠራጣሪ የሆኑ ተቋማት ላይ ድንገተኛ ፍተሻ የማካሄድ ህጋዊ ስልጣን ያሳጣል። ሳውዲ የኒውክሌር መሳሪያውን በሚስጥር የምትሰራ ከሆነ ይህንን ለመከታተል ኤጀንሲው ምንም አይነት ህጋዊ መብት እንዳይኖረው ያደርጋል። ስምምነቱ የተደረገው መካከለኛው ምስራቅ በአሜሪካ እስራኤልና ኢራን የጦርነቱ ውጥረት ውስጥ በምትገኝበት ወቅት ሲሆን የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን ኢራን የኒውክሌር መሳሪያ የምትጨብጥ ከሆነ ሳውዲ መሳሪያውን ለመጨበጥ ፈጥና ትንቀሳቀሳለች ሲሉ መናገራቸው ይታወሳል። አሁን ላይ አዲሱ ስምምነት ዋሽንግተን ለሪያድ የኒውክሌር መሳሪያ የመጨበጥ ዕድል የሚሰጥና በር የሚከፍት ሆኖ ተገኝቷል። ሳውዲ ከፓኪስታን ጋርም በኒውክሌር ጉዳይ ስምምነት ያደረገች ሲሆን የኢስላማባድ የኒውክሌር መሳሪያ ሪያድ በተውሶ ልትጠቀም የሚያስችላት ስለመሆኑ መነገሩ ይታወሳል። የትራምፕ አስተዳደር ይህንን አዲስ ስምምነት ለኮንግረሱ ማቅረብ የሚጠበቅበት ሲሆን ከዚያም የ90 ቀን የኮንግረስ ምልከታ ይደረግበታል። ስምምነቱን ግን ዴሞክራቶችም ሆኑ ሪፐብሊካኖች እንዲቃወሙት ይጠበቃል። በ2/3 የቬቶ ድምፅ ውሳኔው ሊጸድቅ የመቻሉ ዕድል ግን መኖሩ ተገልጿል። ወደ ቀጣይ መረጃ አለፍን። የዋጋ ግሽበቱ 13.4 በመቶ ደረሰ። የኢትዮጵያ ስታቲስቲክስ አገልግሎት ባወጣው መረጃ በ2018 በጀት ዓመት የሰኔ ወር የአገሪቱ የዓመት አጠቃላይ ዋጋ ግሽበት መጠን ወደ 13.4 በመቶ ከፍ ማለቱን ይፋ አድርጓል። ይህ አዲስ አሃዝ ካለፈው ወር የ11.7 በመቶ እድገት ጋር ሲነጻጸር ጭማሪ ያሳየ ቢሆንም በ2017 በጀት ዓመት በተመሳሳይ ወር ከተመዘገበው የ14.4 በመቶ ግሽበት አንጻር ግን አሁንም ዝቅተኛ ደረጃ ላይ እንደሚገኝ ተቋሙ አስታውቋል።
የወሩ የዋጋ ግሽበትም ባለፈው ዓመት በተመሳሳይ ወቅት ከነበረበት የ0.2 በመቶ እድገት ተነስቶ አሁን ላይ የ1.7 በመቶ ወርሃዊ ፍጥነት ማሳየቱ በገበያው ላይ አዲስ የዋጋ ጫና መፈጠሩን ያመለክታል። የኢኮኖሚ ባለሙያዎች እንደሚገልጹት ለአጠቃላይ የዋጋ ግሽበቱ ማገርሸትና ወደ 13.4 በመቶ ከፍ ማለት ዋነኛውን ድርሻ የያዘው የምግብ ሸቀጦች ዋጋ በከፍተኛ ፍጥነት መጨመሩ ነው። በአገሪቱ ሰፊ የሪፎርምና የማክሮ ኢኮኖሚ ማሻሻያ እርምጃዎች እየተወሰዱ ባሉበት በዚህ ወቅት መሰረታዊ ምግብ ዕቃዎች ላይ የሚታየው የዋጋ ንረት ዝቅተኛ ገቢ ባለው የማህበረሰብ ክፍል ላይ የዕለት ተዕለት የኑሮ ጫናን እያሳደረ ይገኛል። ይሁን እንጂ የረጅም ጊዜ የዋጋ ግሽበት አቅጣጫው ላለፉት 2 ዓመታት ከተመዘገቡት አስደንጋጭ የዋጋ ንረቶችና ከፍተኛ ጣሪያዎች አንጻር አሁንም በከፍተኛ ሁኔታ የቀነሰና በአንጻራዊ ሁኔታ የተረጋጋ መሆኑን የስታቲስቲክስ መረጃ ያሳያል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ባንክና ኢኮኖሚ ሚኒስቴር የዋጋ ግሽበትን ወደ አንድ አሃዝ ለማውረድና የገንዘብ አቅርቦትን ለመቆጣጠር በርካታ ጥብቅ የፖሊሲ እርምጃዎችን እየተገበሩ ይገኛሉ። የምግብ ዋጋን ማረጋጋትና የግብርና ምርታማነትን ማሳደግ ካልተቻለ ግን አጠቃላይ ዋጋ ግሽበቱ በቀጣዮች ወራትም በተለዋጭ ሁኔታ ላይ ሊቆይ እንደሚችል ታዛቢዎች ያስጠነቅቃሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን